ብዙ አይነት የፍሪጅ አይነቶች አሉ። ከሳይዝ አንፃር ከሚሰሩት ስራ አንፃር በብዙ አይነት መንገድ ይከፈላሉ። አሁን በዋጋ ደረጃው እኔ 44 ሺህ ብር ነው የሚሸጠው። ብራንድ እዚህ ጋር ማተር አያደርግም። የቆመን ፊቸር ማወቅ ግዴታ ነው። ስሙ ማይታወቅ ሆኖ በጣም አሪፍ ኳሊቲ ያለዋል። ስሙ ታዋቂ ሆኖ ደግሞ መጀመሪያ ስሙ እንዲታወቅ ጥሩ አድርገው ይሰራሉ። ከዛ ደግሞ ያወርዱታል ማለት ነው። ስለዚህ ብራንድ አይታወቅም። በተፈጥሮ ቅዝቃዜን ለረጅም ሰዓት ይዞ ይቆያል። አሁን ይሄኛው ለ12 ሰዓት መብራት ሲጠፋ 12 ሰዓት ድረስ አቀዝቅዞ ይቆያል። ውስጥ ላይ ፈሳሽ አለ። ይሄ እናንተ የምትሞሉት ምናምን አይደል? ከፋብሪካ የሚመጣ እዛው ቀጥታ የሚመጣ ባለ ኩለር ፍሪጅ ነው የሚባለው። ከኖርማል ፍሪጆች አንድ ስቴፕ ከፍ ይላል ማለት ነው። ዴሊቨሪም ነፃ ነው። እኛ ጋር ያሉበት ቦታ አዲስ አበባ የሚሆን ክፍለ ሀገር ያደርስላችሁ በነፃ ታደርሳለህ። በነፃ ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ዛሬም እንደተለመደው ለእናንተ የሚሆኑ ጥሩ የሆኑ ኤሌክትሮኒክሶችን ልናስጎበኛችሁ መተናል። በዛሬው ቆይታችን ፍሪጅ ለመግዛት ያሰባችሁ ሰዎች ቀድማችሁ ምን ነገሮችን ማወቅ አለባችሁ፣ ከዛ በተጨማሪ ደግሞ እነዚህን ፍሪጆች የት ማግኘት እንችላለን፣ ምን አይነት ፍሪጆች ናቸው፣ ዋጋቸው ስንት ነው የሚለውን ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ደግሞ ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። ራስን አስተዋውቅልን በቅድሚያ። የት ነው የተገኘነው? እሺ፣ እኔ ሰለሞን እባላለሁ። መገናኛ አምነን ኤሌክትሮኒክስ ግራውንድ ላይ የምሰራ ሴልስ ሻጭ ነኝ። በጣም አሪፍ። ዛሬ እኛም ለማየት የወደድነው የፍሪጅ አይነቶችን ነው። እዚህ ጋር የተለያዩ አይነት ፍሪጆች እያየሁኝ ነው ያለሁት። እዚህ ጋር በአይነቷ አነስ ያለች አለች። እስቲ አንድ በአንድ ምን አይነት ነው ብራንዳቸው፣ ምን አይነት አገልግሎት ይሰጣሉ፣ የትኛው ነው የተሻለ የሚለውን ብናይስ? እሺ፣ ያው ብዙ አይነት የፍሪጅ አይነቶች አሉ። የፍሪጅ አይነቶች ጀስት ከሳይዝ አንፃር ከሚሰሩት ስራ አንፃር በብዙ አይነት መንገድ ይከፈላሉ። ግን አሁን ከዚህ ከትንሿ ስንጀምር ይችኛዋ ወንደላጤ ወይ ስትላጤ ወይም ደግሞ ጀማሪ ባለትዳር ሊጠቀማት የሚችል ሳይዝ ነች። ይቺ ፍሪጅ ያው ጀስት ብራንዷ ኦርቢት ነች። ሳይዟ በጣም አሪፍ ሳይዝ ነች። በቂ የሚባል ይመስለኛል። ሳይዙ የበረዶ ቤቱም ሰፊ ምጥን ያለ ነው፣ ሰፊ ነች። ወደ ጎን ሰፋ ያለች ነች። በሳይዝ ደረጃ አነስ ያለች ነች። 210 ሊትር ነው ሳይዟ። በጣም ምርጥ ዕቃ ነች። ብዙ ነገር ለማስቀመጥ የሚመች ቦታ አላት። እዚህ ጋር እነዚህ የምታያቸው መደርደሪያዎች አሁን ሰፋ አድርገው ነው የሰሩት። እዚህ ቦትሩን ለማስቀመጥ ትልልቅ ሳይዝ ላላቸው እንትኖች ለማስቀመጥ ታስበው የተሰራ ነው እና በጣም ምርጥ ዕቃ ነች። በጣም እኔ አነስ ያሉ ነገሮች ደስ ይሉኛል። ጀማሪ ነች ማለት ነው በሚለው ኦርቢት እንግዲህ አሁን ላይ ብራንዱ ጥሩ የሚባል ፍሪጅ ወይም ደግሞ ብራንድ አይነት ነው እና ፍሪጁ ላይ ያለው እንትን ምን ይመስላል? ያለው ፊቸር አሁን ይህን ፍሪጅ ካየሽው እንደነገርኩሽ ሳይዙን ተመጥኖ ነው የሚገዛው። ሲያቀዘቅዝ አሪፍ ነው። ኦልሞስት ለ24 ሰዓት ድረስ ቅዝቃዜን ይዞ ይቆያል መብራት ፌል ቢያደርግ። ከዛ በተጨማሪ ደግሞ ከዋጋ አንጻር ሪላቲቭሊ ዲስካውንት ያላት ሳይዝ ነች። አሁን በዋጋ ደረጃው እኔ 44 ሺህ ብር ነው የምንሸጠው። ባሩንም እንዳየሽው እንደፈለግሽ አጀስት ማድረግ ትችላለሽ። አንዳንዴ እንደዚህ መክፈት የሚፈልግ ሰው ካለ ይቻላል ማለት ነው። በእውነት እንደዚህ ይቻላል። አንድ ፍሪጅ አገልግሎቱ ለረጅም ጊዜ እንዲቆይ ምን ነገሮችን ሰዎች ማድረግ አለባቸው? ሲቀጥል ደግሞ ፍሪጅ ከገዛም በኋላ አንዳንድ ጊዜ ፍሪጁ የመሽተት ነገር የሚያመጡ ፍሪጆች አሉና ይሄኛውስ እንደዚህ አይነት እንከን አለው ወይ? የፍሪጅ እድሜ እንዴት ይረዘምልን ለሚለው እዚህ ጋር ጀስት ወሳኝ ነው። ያው ብራንድ በእርግጥ ማተር አያደርግም። ጥሩ ስም ይዞም ያው አውርዶ ስለሚያወጡት ማለት ነው። ላይፍ ስፓኑን ማወቅ ያስፈልጋል። የፍሪጅ ምን ያክል እድሜ ይሰራል የሚለውን አላቸው ማለት አለው። የኢነርጂ መለኪያ ኤፊሽንሲ ያላቸው እሱ ይታወቃል። ኢነርጂ ሬቱ ኤፊሽንሲው፣ የሞተር ኤፊሽንሲያቸው ይታወቃል። እዛ ጋር ሬት ይደረጋል ማለት ነው። አንድ በሱ ማወቅ ይችላሉ። ሁለተኛ ደግሞ ብዙ ጊዜ ሰው የሚሳሳተው አሁን እዚህ ጋር ማዞሪያውን አይተሽ ከሆነ 1 2 3 እያለ እስከ 9 7 ድረስ ይደርሳል። አንዳንዶቹ 9 ድረስ ይሄዳሉ። አብዛኛው ሰው ቶሎ እንዲያቀዘቅዝለት ወይም ደግሞ ለምን እንደሆነ አላውቅም ከ4 በላይ ያሉትን ላይ ወይም ደግሞ ቁጥሩን 4 ላይ ያደርገዋል ወይ 5 ላይ ያደርገውና በረጅም ጊዜ ይተዋል። እንደዚህ በሚተው ሰዓት ሞተሩ በጣም በፕሬጀር ነው የሚሰራው። በዛ መሀል ጋዝ ሊክ ያደርጋል፣ ይነፍሳል። ጋዝ ከነፈሰ ባዶ ይሆናል። ያው ጀስት ማቀዝቀዝ ያቆማል ማለት ነው። ስለዚህ ዴይሊ ሪኮመንድ የሚደረግበትን እንደየብራንዱ ይለያያል። አንድ ላይ ወይ 2 ላይ ሊሆን ይገባል። ጀስት አሁን አብዛኛዎቹ 1 ላይ ወይ 2 ላይ ነው የሚሆኑት። እዛ ላይ ማድረግ ያስፈልጋል። ሌላ ፍሪጅ ከጀርባ ጋር ግድግዳ ጋር ባያስጠጉ ሞር ይመረጣል። ንፋስ ስለሚፈልግ ያው ኤር ሰርኩሌት የሚያደርገው ከጀርባ ማለት ሙቀቱ እዚህ ውስጥ ያለው ሙቀት የሚወጣው በዛ ነው። ኩለሮቹ ናቸው ይዞት የሚወጡት ማለት ነው። ስለዚህ ያንን ክፍተት ንፋስ ያስፈልጋል ማለት ነው። ሌላ ደግሞ የሚጠቀሙበት ሶኬት እንትን መሆን የለበት
የለበትም፣ ሰፊ መሆን የለበትም። በደንብ ግጥም ማለት አለበት። እሱ ማቴሪያል ሞተር በተደጋጋሚ የሚያስነሳ ከሆነ ፌል ያደርጋል። ሁለተኛ ደግሞ እየሰራ ሳለ ዝም ብሎ ማሽከርከር የለባቸው። ሞተር ላይ በጣም ኢፌክት አለው። እንደዚህ አይነት ነገሮችን ቢጠነቀቁ እመክራለሁ። ሌላም ብዙ ነገሮች አሉ፣ በቀጣዮቹ የምናነሳ ነው የሚሆነው። መልካም። አሁን እዚህ ጋር የምታየው ሱፐር ክላስ ፍሪጅ ነው። መካከለኛ ሳይዝ ነው። 10 ዓመት የኮምፕረሰሩ ዋራንቲ አለው። ጀስት ያ ራሱ ይነግርሻል እድሜው ምን ያክል ጥሩ ኢፌክቲቭ ካልሆነ ባይዘ አይሰጥም። ይሄ ነገር አንዳንድ ሰው እናንተ ናችሁ እንደምትለጥፉት ይላል። እንደዚህ ነገር የለም። ከፋብሪካ ነው። ጀስት ቼክ ለማድረግ ሌላ ቦታ ሄደም ቼክ ማድረግ ይቻላል። 10 ዓመት ይላል። ተመሳሳይ ስለሆነ አንድ አይነት ነው። እድሜውንም ያው ይነግርሻል በዛው ማለት ነው። ሌላው ረጅም ነው። ይሄ ደግሞ የታችኛው ክፍል ረዘም ያለ ነው። ብዙ ነገሮችን ለማስቀመጥ ይመቻል። ዋው ሰፋ ያለ ሳይዝ ነው። አጀስቴብል የሆነ ሼልፍ አለው። አሁን ለምሳሌ አንዳንዶቹ ተደራርቦ ተጠጋግቶ ታያለሽ። ዝቅ ከፍ ዝቅ ያርሽ እንደተጠቀሚ ለማድረግ ነው። እዚህ ስሎት ውስጥ የቀረጉ ነገር ኑሮ ሳይሆን እንደ ምርጫ ነው። መደራረብ የምንፈልግ ከሆነ ወይ ከላይ ደግሞ ቁመት ያለው ነገር ማስቀመጥ፣ ተለቅ ያለ ፋን ብታስገቢበት ጀስት እንዲችል ከፍ ማድረግ ሰፊ ስፔስ ይፈልጋል። ስለዚህ ምርጫዎቹ ሰፋ ያሉ ናቸው። በዛ መንገድ ነው የተሰራው ማለት ነው። እሺ ቁመቱን ወድጄዋለሁ። አሪፍ ቃል። ብዙውን ጊዜ ያው በረዶ ቤት እኛ ከምናስገባቸው እቃዎች ይልቅ ታች ማቀዝቀዣ ላይ የምናስቀምጣቸው ነገር ይበዛሉ እና የታችኛው ክፍል መርዘሙ ብዙ ነገሮችን እንድናስቀምጥ ይረዳናል ብዬ አስባለሁ። በተለይ አብዛኛው ጿሚ የሚሆን ከሆነ አትክልት ክፍሉ የበረዶ ክፍሉ ሪፍሪጅሬተር ሩሙ ሰፋ ሲል ይመረጣል። ስጋ የሚያበዛ ከሆነ ደግሞ ፍሪዘር ሩሙ ከፍ ሲል ይመረጣል። እሱም ኮንሲደር ይደረጋል ማለት ነው። አሁን እዛ ጋር ሰፋ ያሉ አሉ። ጀስት እሱ እንደ የሰው ፍላጎትን እያየ መግዛት አለብን። ይህንንም ከግምት ውስጥ ማስገባት ቀድመን ከመግዛታችን በፊት ነገሮችን እንድናቅ ይረዳናል በጣም። አሁን ለምሳሌ ወተት ቤት ያለው ሰው በረዶ ቤቱ ሰፋ ያለ መሆን አለበት፣ ወይም ደግሞ ዲፕ ፍሪዘር መግዛት አለበት። እንደዚህ አይነት ደግሞ ከሆነ ይሄኛው ሰፋ ያለ ሌላኛው ክፍል ሰፋ ያለ የበረዶ ክፍሉን ደግሞ እሺ የበረዶ ክፍል ላይ ስናየው ከሌሎቹ ይሄ ለየት የሚያደርገው ምን አለው? ኩለር አለው። አሁን እዚህ ጋር የኩለር ጄል ነው። እዚህ ጋር የምታየው ጄል በተፈጥሮ ቅዝቃዜ ለረጅም ሰዓት ይዞ ይቆያል። አሁን ይሄኛው ለ12 ሰዓት መብራት ሲጠፋ 12 ሰዓት ድረስ አቀዝቅዞ ይቆያል። ውስጥ ላይ ፈሳሽ አለ። ይሄኛ እናንተ የምትሞሉት ምናምን አይደለም፣ ከፋብሪካ የሚመጣ ነው። እዛው ቀጥታ የሚመጣው ባለ ኩለር ፍሪጅ ነው የሚባለው። ከኖርማል ፍሪጆች አንድ ስቴፕ ከፍ ይላል ማለት ነው። ስለዚህ የሚያቀዘቅዝ ነገር ቢኖር መብራት ቢጠፋ ራሱ ይሄ ለረጅም ጊዜ እንዲቆይ ይረዳዋል ማለት ነው። መብራት ፌል ካደረገ አንዳንድ ፍሪጆች አይተሽ እንደሆነ እዚህ ጋር ፍሮዝን የሆኑ በረዶዎች ምናምን ታገኛለች። በስሱ በጣም በረዶ የሚሰሩ አሉ፣ እነሱ አይፈለጉም። በስሱ ግን ኖርማል ነው። እነዚህ ነገሮች መብራት ከጠፋ ሙቀት ይፈጥራሉ። ሙቀት ሲመጣ ምንድነው እየቀለጠ ይመጣል፣ ወደ ሳሎን ነው የሚለቅብሽ። ይህንን ነገር ለማስቀረት ይወሰኝ። የሚገርም ነው። ብዙ አይነት ቴክኖሎጂ ያለው። አንዳንዶች ደግሞ ይሄ ባይኖራቸውም እዛው ላይ ቢውልቲን ሆነው ተሰርቶ የሚመጡ አሉ ማለት ነው። እና አሪፍ እቃ ነው። የሱፐር ክላስ ልክ እንደስሙ ነው። ክላስ ነገሮችን አይተናል። 10 ዓመት ዋራንቲ እንዳለውም ተጽፏል። ዋጋው ስንት ነው? የዚህ ዋጋ 72,000 ብር ነው አሁን ላይ ባለበት የሚሸጠው። ወቅታዊ ዋጋውን ደግሞ ለማወቅ የቴሌግራም ቻናላችን ጀስተኛ ጋር ስለመጣቸው የቴሌግራም ቻናላችን ላይ አምነን ኤሌክትሮኒክስ ብሎ ቢገቡ ያገኛሉ። ቲክቶክም ላይ ያለ። በቀጣይ ደግሞ የምናየው እዚህ ዌስት ነው። አሁን ይሄ 360 ሞዴል ተብሎ ነው የሚመጣው። በጣም አሪፍ ሳይዝ ነው። ቅድም እንዳልኩሽ የእችኛዋ የበረዶ ቤቷን ጠበብ ያደርጋታል። የታችኛው ደግሞ ሰፋ ይላል። ያው አትክልት ነገር በሰፊ ይዘልሻል። ስለዚህ እነዚህ አብዛኛውን ሰዓት ጾም ምናምን ለሚበዙ ሰዎች ወይም ደግሞ አትክልት ነገር ለሚያበዛ ሰው ተመራጭ ነው ማለት ነው። ሰፋ ያለ የሬፍሪጅሬተር ሩም አለው። ሰዎች ለንግድ ሲገዙና ለቤት ሲገዙ አይነቱን መለየት አለባቸው ብለህ ታምናለህ? ለምሳሌ ምን ነገሮችን ቀድመው ማወቅ አለባቸው? አሁን ለምሳሌ ለንግድ ሲገዙ ሙር ተመራጭ የሚሆነው ቅዝቃዜም በፍጥነት መስራት የሚችል መሆን አለበት። አሁን ለምሳሌ አንድ ሲል የሆኑት ተመራጭ ናቸው። ፋን ባይኖራቸው ይመረጣል። ለቢዝነስ ከሆነ አንድ ቢዝነስ ዋጋውም ይቀንሳል። ሁለተኛ ደግሞ ፍጥነቱን በዛው ልክ ይጨምራል። የማቀዝቀዝ ፍጥነቱን ማተር ያደርጋል። ሶስተኛው ደግሞ አንዳንድ ሰው አያስተውሉም እንጂ ኮንደንሰርም ከጀርባ በጣም ሰፊ የሆነ ከመጣ የማቀዝቀዝ ፍጥነቱ ይጨምራል። ለቤት ከሆነ ግን ጀስት ምንድነው ቤት ውስጥ ሲቀመጥ ከሽታ አንጻር በጣም ቶሎ እንዲያቀዘቅዝም ላይፈልግ ይችላል። ስለዚህ ወደ ሌክጀሪነቱ ቢመጡ ተመራጭ ነው። ፋን ያላቸው ሲሆኑ ሞር ይመረጣል፣ ማተር ያደርጋል ማለት ነው። በዚህ የፍሪጅን እድሜ ቆይታ ለመጨመር አንዳንድ ጊዜ ሰዎች እንደ ቁም ሳጥን የሚጠቀሙበት ሁኔታ ይኖራል እና ያገኙትን ነገር በሙሉ ውስጥ ያስገባሉ እና እነዚህን ነገሮች እንዴት ታያቸዋለህ? አቀማመጥ ማተር ያደርጋሉ? የረጅም ጊዜ እንዲቆይ ስናስቀምጥስ ኪሎ መጠን አለው ወይ? እስከዚህ ቢሆን ብለን ልንለየው ይቻላል?
እሺ ያው እኔ ከጤና አንጻር ሳይሆን ከሎድ አንጻር ከስራው አንጻር ልናገርሻለሁ። ግን ከጤና አንጻር አሁን ብዙ ጊዜ የማይቀላቀሉ ነገሮች አሉ። አሁን የማይገቡ ነገሮች አሉ። ለምሳሌ ሽንኩርት ነጭ ሽንኩርት መግባት የለበትም ይባላል። ወይም ደግሞ ተመሳሳይ የማይስማሙ እንትኖች ኬሚካል የሚያመነጭ ቅዝቃዜ ሲሆን የሚያወጡት ነገር አለ ኬሚካል አለ። እሱ ነገር ሊመርዝም ስለሚችል ይሄን ነገር ከጤና አንጻር በጣም ትኩረት ሊያደርጉ ይገባል። ስለዚህ ሁሉም መቀዝቀዝ አለበት ብሎ አንድ ላይ መክተት የለም። ስለዚህ ይሄን ሰርች ሊያደርጉ ይገባል። ሁለተኛ ደግሞ የእድሜ ሼልፍም አላቸው። አሁን ለምሳሌ ሎሚ ምን ያክል ቀን ይቆያል፣ ብርቱካን ምን ያክል ቀን ይቆያል ፍሪጅ ውስጥ፣ እሱንም ሊያጠኑ ይገባል። ጀስት እሱ ሌላ ፓርት የነሱ ድርሻ ነው። ልክ ነው። ግን እነዚህን ነገሮች በማገናዘብ መሆን አለበት። የሚያስገቡት ነገር አጠቃቀም ላይ እሱ ማተር ያደርጋል። እቃ ከመግዛት ጎን ለጎን እቃችንን ለረጅም ጊዜ የመገልገል የመጠቀም ነገርም አብሮ ሊኖረን ይገባል። ብዙ ብር ነው ፈሰስ የምናደርግበት። እንግዲህ እቃውን ከመግዛት ጎን ለጎን ደግሞ ለረጅም ጊዜ ደህንነቱን ይዞ ከመቆየት ጋር በቂ እውቀት ሊኖረን ይገባል ከሚል አንጻር ነው እነዚህን ጥያቄዎች ማነሳለህ። ያው ባለሙያ ስለሆንክ በደንብ የማብራራቱ ነገር እያየሁኝ ነው ያለው። የዚህን ፍሪጅ ደግሞ ዋጋ ንገረን። እሺ አሁን ባለበት ሰዓት ይሄ 64 ሺህ ብር ነው የምንሸጠው እና ቆንጆ ዋጋ ነው። ሪላቲቭሊ ተመጣጣኝ ነው ከሌሎቹ አንጻር ሲታይ። ዴሊቨሪም ነፃ ነው። እኛ ጋር ያሉበት ቦታ አዲስ አበባ የሚሆን ክፍለ ሀገር ያደርስላችሁ። በነፃ ታደርሳላችሁ? ክፍለ ሀገር ነው ቢሆን በነፃ ነው። ብዙ ጊዜ እንደውም አዲስ አበባ ላይ ብቻ ይወሰናል የዴሊቨሪ ነገር። ዴሊቨሪ ብዙ ጊዜ እንደዛ ነው። ሶ ያኛውን በኢትዮጵያ መልተናል። በጣም ደስ ይላል። እዚህ ጋር ደግሞ ቦስ የሚል ፍሪጅ እያየሁኝ ነው ያለው። ሲታይ ከውጭ በጣም ያምራል፣ ስሊም ነው። እስቲ ደግሞ ስላለው ጥቅም ንገረን። ከውጭ እንዳማረ ያው ከውስጥም በጣም ነው የሚያምረው። እስካሁን ካየናቸው ፍሪጆች ለየት ያለ ነው። አሁን የፍሪጅ ምኑ ነው ለየት የሚያደርገው ካልሽ ኖርማል ፍሪጆች ናቸው አሁን አብዛኛዎቹን ያየናቸው። ይሄኛው ግን ፋን ሲስተም ነው። ሽታ እንዳይፈጥር ፋን አለው። አሁን ብዙ ጊዜ አንድ ነገር ሲታፈን ነው ሽታ የሚፈጥር። ልክ ነው እመቀሲ። ስለዚህ ያ ነገር እንዳይኖር ከጀርባ ንፋስ ሰርኩሌት ያደርጋል፣ ሽታን ያጠፋል። ስትከፍቺው አሁን ሳሎን ላይ የምታስቀምጪ ከሆነ ሽታ አይወጣም፣ ንጹህ አየር ነው የሚወጣው። ንጹህ ንፋስ ነው። ያ ነገር ተመራጭ ያደርገዋል። ይሄኛውን ኖ ፍሮስት ያደርጋል ማለት ፍሮስት አይሰራም፣ በረዶ አይጋግርብሽ ማለት ነው። ውስጥ ቀንሶ ነው የሚያወጣልሽ። በጣም ምርጥ ዕቃ ነው። የፍሪጅ ቤቱ ከፍ ያለ ነው። እስካሁን ካየናቸው ግድ ነው ፋን ሲሆን በልኪ በማቴሪያል ስለገባ ሰፋ ማለት ስላለበት ሰፋ አድርገው ነው የሰሩት። ለዛ ነው በጣም ሰፋ ያለ ነው። ቆንጆ። ብራንድን በተመለከተ እቃዎችን ስንገዛ ምን ነው ማስተዋል ያለብን? ጥሩ። አሁን ቅድም እንደነገርኩሽ ሰው ብራንድ ስላየ አሪፍ ሊመስለው ይችላል። ግን ብራንድ የያዙ ስሞች አብዛኛዎቹ አሁን ላይ ዋጋውን አድሬስ ለማድረግ ኳሊቲያቸውን እየቀነሱ ይመጣሉ። ስለዚህ ብራንድ እዚህ ጋር ማተር አያደርግም። የእቃውን ፊቸር ማወቅ ግዴታ ነው። ካላወቅሽ አልበዚያ ማይሆን ነገር ስሙ ማይታወቅ ሆኖ በጣም አሪፍ ኳሊቲ ያለው አለ። ስሙ ታዋቂ ሆኖ ደግሞ መጀመሪያ ስሙ እንዲታወቅ ጥሩ አድርገው ይሰራሉ፣ ከዛ ደግሞ ያወርዱታል ማለት ነው። ስለዚህ ብራንድ አይታይም፣ የሚያወርዱ ስላሉ ጥንቃቄ ያስፈልጋል። በዛ ወይ አይታሰብ። ስሙ ስላልታወቀ ደግሞ መጥፎ ነው ማለትም አይደለም። ልክ ነው። አሁን ሰዎች እናንተ ጋር እነዚህን እቃዎች መተው ሊገዙ ሲሉ በቂ የሆነ ልክ እኔ እንዳስረዳኸኝ ስለ እያንዳንዱ እቃዎች አገልግሎት በደንብ ታስረዳላችሁ? ግድ ነው። ያው ከካስተመር ስለሆነ ሲገዙ ዲቴይል በጣም እያንዳንዱ ነገር አብራርተን ነው የምናሳያቸው። አንዳንዴ ከቤት ስትወጣ ያለ አስተሳሰብና ባለሙያ ጋር መተህ የሚሰጥ ኢንፎርሜሽን ይለያያል። ምክንያቱም እኔ እዚህ ራሱ ቆሜ ብዙ ነገሮችን እየተረዳው ስለሆነ ጥሩ። እሱ ነው በካስተመጡ በደንብ እናሳያለን ማለት ነው። በጣም ጥሩ። ዋጋው ስንት ነው? የዚህ ዋጋ ያው ፋን ሲስተም ሲሆን ዋጋቸው ትንሽ ከፍ ይላል። አሁን በዚህኛው 79 ሺህ ብር ነው የምንሸጠው። እንደምታየው አሁን እዚህ ጋር እጀት አለው፣ መያዣ አለው። በዲዛይን ደረጃ እንዴት ያምራል። በዚህ በኩልም አለው አይተሽ እንደሆነ ያ ማለት አሁን ይሄ በሩን ነቅለሽ እዚህ ጋር ገጥመሽ እንዲህ እንድትከፍቺ ነው። አንዳንዴ አይመችም፣ በሁለቱም ሳይድ እንዲከፍት ምርጫ አለ ማለት ነው። ምርጫ አለ። በዲዛይን በጣም የሚያምረው አሪፍ ነው የተሰራው። እስካሁን ካለ ተወድጃለሁ። እሺ እዚህ ጋር ደግሞ እጥር ምጥን ያለች እያየኝ ነው። ክሪስታል ትባላለች። ያው ቅድም ላይ ያው ጀስት ሰው ሲገዛ ከራሳቸው አንግል ከራሳቸው ምርጫ አንጻር መሆን አለበት ያልኩሽ ይሄን ነው። አሁን ለምሳሌ ቅድም እዚህ ጋር ንዌስትን ስናየው አትክልት ላይ የሚያበዛ ብለናል። እዚህኛው ደግሞ የስጋ ተዋጽኦ የሚያበዛ ሰው ይሄን ይመርጣል። አሁን ይሄ ፍሪዘር ሩሙ ከፍ ያለ ነው። ሬፍሪጀሬተሩ ደግሞ ትንሽ ነው ማለት ነው። ስለዚህ ይሄኛው ለወተት እስካሁን ካየናቸው አንፃር ሰፊ የበረዶ ቤቱ ሰፋ ብሎ የተሰራው ለዛ ነው። ይሄ አላማውን ተረድቶ ማለት ለምን ታስቦ እንደተሰራ ማወቅ ያስፈልጋል፣ መረዳት ያስፈልጋል። ልክ እንዳልከውም ደግሞ ለንግድ የሚፈልጉ ሰዎች ለወተት ለምሳሌ ዶሮዎችን፣ አሳዎችን የሚሸጡ ሰዎች ይሄንን ነገር ተረድተው ቀድመው ብራቸውን ቢያፈሱ መልካም ነው ብለን እናምናለን። በጣም አሪፍ ከፍ ያለ ነው። ይሄ መገናኛ አይተሻት እንደሆነ አንስ ያለሽ ነች ማለት ያለሽ ጠባብ ነች መጣን ያለሽ ነች። እስካሁን ካሉት አላማው ያው እንደነገርኩሽ ነው። ሬፍሪጀሬተሩ አነስ ያለ የሚያማምሩት
ዋጋው ስንት ነው? የዚህ ዋጋ 59500 ብር ነው። 59500 ብር። መልካም። ለስራም ለቤትም መጠቀም የሚፈልጉ ሰዎች እንግዲህ አገልግሎት ቀድሞ በመረዳት መውሰድ ይችላሉ። መልካም። እስቲ እስካሁን ካየናቸው ውስጥ በጣም አሪፉ ላንተ ምርጥ የምትለው የትኛው ነው? ያው ብራንድ አልመርጥም እኔ ፊቸር ነው ሁልጊዜም ካስገዛ ግን ያው እኔን ከመወክል መጠቀም እንደሚፈልጉበት አላማ ቢሆን አሪፍ ነው። ለቤት አሪፍ ነው። ለስራ ሆኖ ደግሞ ጅስላ አትክልት ምናምን ነገር የሚያበዛ ይሄ አሪፍ ነው። የወተት የወይንዶ የእንስሳት ተዋጽኦ የሚያበዛ ደግሞ ከሆነ ይሄ አሪፍ ነው። ስለዚህ እንደ ስራው ከፋፈልከው ማለት ነው። በዛ መንገድ ነው ሄድ ያለብሽ። በጣም ደስ ይላል። እሺ በዚህኛው በኩል ደግሞ ያላየናቸው የተለያዩ አይነት ፍሪጆች አሉ። እስቲ ወደዛ ደግሞ አልፈን ያሉትን ነገር እንመልከት። እዚህ ጋር ደግሞ የሚዲያን እያየን ያለ ነው። ከዚህ ጀምረን እስቲ ያሉትን ደግሞ እንመልከት። እሺ የኛው ስማርት ኩሊንግ ሲስተም የሚጠቀም ፍሪጅ ነው። እንደነገርኩሽ ያው ከፋን አንድ ስቴፕ ከፍ ይላል። አሪፍ እቃ ነው። በሳይዝ ደረጃ 346 ሊትር ነው። 10 ዓመት ዋስትና ያለው እቃ ነው። እሺ ውስጡን እንመልከት። እሺ ውስጡን ካየሽው እንደነገርኩሽ ፋን ሲስተም ነው። ሰፊ የሆነ የበረዶ ክፍል አለው። ባይዘይ በጣም ተለቅ ያለ ሲመጣ በረዶ ቤቱም ሰፋ ይላል። የታችኛው ክፍል ሰፋ ይላል። ስለዚህ የምትመርጪው የስራ አይነት ወይም ደግሞ ሳይዝ እና ማተር ላይ ያርግሻል። ቅድም የነገርኩሽ ነገር ማለት ነው። ሁሉንም በቂ አድርገው ስለሚሰሯቸው ስለዚህ የታችሁም ከረዘመ ይለኛውም ከፍ ካለ ምንም ችግር የለውም። ጀስት እዚህ ጋር ያለውን ነገር ኮመን ነገሮችን ልንገርሽ። የበረዶ ክፍል ነው ይሄኛው። የእንጀራ የዳቦ ማስቀመጫ ክፍል ነው። እዚህ ደግሞ ፍራፍሬ የምታስቀምጭበት ክፍል ነው። ሂዩሚዲቲ እርጥበት የማይፈልጉ ነገሮች እዚህ ጋር ማስቀመጥ ትችላለሽ ማለት ነው። ስም ሰጥተው ለይተውልናል። እንግዲህ በጣም አሪፍ። ዋጋው ስንት ነው ይሄኛው? የዚህ ዋጋ 115,000 ብር ማለት ነው። ከፍ ይላል። እስካሁን ከሰማናቸው ትንሽ ከፍ ያለኛው ስካይላብ። አሁን ይሄኛው አሪፍ ብራንድ ነው። በዲዛይን ደረጃ በጣም ነው የሚያምረው። በጣም መጀመሪያ ነው የወደድኩት እኔ። በጣም ነው የሚያምረው። ያምራል እያልሽ ነበረ። እጀታ ያለው ፍሪጅ ነው። አንዳንዶቹ እዛው ላይ ነው የሚሰሩላቸው እጀታቸው፣ ወይ ከጎን ወይ እዛ ውስጥ ላይ ልክ እንደዚህ ተሰርቶላቸው ይመጣል። ይሄኛው አንድ ላይ ስላልተገጠመ ነው እጀታ ማለት። በዲዛይን ደረጃ በጣም ነው የሚያምረው። ሰፊ የሆነ የበረዶ ክፍልና የሬፍሪጀራንት ክፍል ያለው የፍሪጅ ታይፕ ነው። ይሄም በጣም ሰፊ ነው። ሰፊ ነው። በጣም ሰፊ ነው። ረጅም ነው። ሰፊ ነው። በሊትር ስንት ሊትር ማለት ነው? ይሄ 410 ተብሎ ነው የሚመጣው። 410 ብዙ ጊዜ ያው ከቤት ወደ ቤት ስናንቀሳቀስ ከጀርባ ያለው ኮንደንሰር ይጋጫል። በዛ ሰዓት ያው ጀስት ጋዝ ይነፍሳል፣ ከጥቅም ውጭ ይሆናል። ያንን ሰው ግጭት እንዳይኖር መጠንቀቅ። ሁለተኛው ደግሞ የፊተኛው የበሩ ክፍል በጣም ሴንሲቲቭ ናቸው። ከዚህኛው ይልቅ የጎኑ የሳይዱ አሪፍ ነው። የዚህኛው ግን በጣም ሴንሲቲቭ ነው። ሰው እንዳይጋጭ በጣም ጥንቃቄ ያስፈልጋል። ይህንን ነገር ቢጠነቀቁ እላለሁ። ይህንን ነገር ማስተዋል ያስፈልጋል። መልካም። እስቲ ወደ ሁለተኛው እንሂድ። እዚህ ጋር ደግሞ የምናየው ቪክትሪ ፍሪጅ ነው። ሳይዛቸው ተመሳሳይ ነው። በዋጋ ደረጃ ትንሽ ቀነስ ይላል። 72,000 ብር ነው የሚሸጠው። ልጆች እንዳያስቸግሩ ደግሞ ትቆልፊባቸዋለሽ። ጠርሙስ ምናምን ስላለ በርና እንደዚህ ነገር ለልጆች ታስቦ ነው ብዙ ጊዜ የሚሰራው። ይህ ነገር ተመራጭ ያደርገዋል ማለት ነው። በጣም አሪፍ። አሁን ይህን ካየሽው በብረት የተሰራ ነው። አንዳንዴ ከበድ ያሉ ነገሮችን ስንጠቀም ብረት ሲሆን ሞር ተመራጭ ያደርገዋል ከመስታወት ይልቅ። አንዳንዶቹ ይሄንን ይመርጡታል ተሰባሪ ስለሚሆን፣ ግን ቴምፐርድም ስለሆነ አንዳንዶቹ ጠንካራ ነው። እንደ ማቴሪያሉ ታይፕ እንደ እቃውን እያዩ ነው መግዛት ያለባቸው። ይሄኛው ጄል አለው ማለት ነው። ኩለር አለው ማለት ነው። ኩለር አለው ጀስት አቀዝቅዞ ያቆያል 12 ሰዓት። መብራት ከጠፋም በኋላ ቶሎ የመበላሸት ነገር አይኖርም። እዚህ ጋር ደግሞ የምናየው ዌስት ነው። ሳይዛቸው እንደነገርኩሽ ተመሳሳይ ነው። ያው አብዛኛው ተቀራራቢ ነው። በዲዛይን እና ከውበትም አንጻር ሰው ሊመርጥ ይችላል። እነዚህ እንደየከለሩ በፈለግሽው ከለር መምረጥ ትችላለሽ። ዋጋቸው ሁለቱም አንድ አይነት ነው። በጣም አሪፍ። ዋጋቸው አንድ አይነት ነው። ይዞታቸውም ሁሉም ነገር ተመሳሳይ ነው። አንድ አይነት ናቸው። አጀስቴብል የሆነ ሼልፍ አለው ማለት ነው። እሺ እንግዲህ የፍሪጅ ቅኝታችን ጥሩ የሚባል ነው። እያንዳንዱ ፍሪጆች ላይ ያለህን እውቀት በደንብ አድርገህን ያካፈልከን። ሰዎች ከመግዛታቸው በፊት ምን ነገሮችን ከቤት አገናዝበው መምጣት አለባቸው የሚለውን እስቲ ጨምረልን። ከመግዛታቸው በፊት አንድ ሳይዝ ራሳቸው መጥነው ቢወጡ የተሻለ ነው። ያክል ሳይዝ ትልቅ ትንሽ መካከለኛ አለው። ከዛ ሲቀጥል ያው በበጀታቸው ይግዙ። ግን ሞር ደግሞ ተመራጭ የሆነውን ሌተስት የሆነ ቴክኖሎጂ ሁልጊዜም አሪፍ ነው ፍሪጅ ላይ። እንደዚህ አይነት ነገር ሲመርጡ ጥሩ ነገር ያገኛሉ ብዬ አስባለሁ።
መልካም እነዚህ እቃዎች መግዛት የሚፈልጉ ሰዎች እናንተን በየትኞቹ አድራሻዎች ማግኘት ይችላሉ? አድራሻችን መገናኛ ስሬም ህንፃ ግራውንድ ላይ 4ኛ ቢሮ ቁጥር በስተቀኝ በኩል እንገኛለን ማለት ነው። ወይም ደግሞ በስልካቸው በማንኛውም የሶሻል ሚዲያ ፕላትፎርም ቴሌግራም፣ ቲክቶክ ሁሉም ጋር ፌስቡክም ማንኛውም ቦታ አለ። አምነን ኤሌክትሮኒክስ ብለው ሰርች ቢያደርጉ ያገኙናል። ቴሌብር ላይም ያው እንገኛለን። በጣም ደስ ይላል። እሺ እንግዲህ ስለሰጠህን ጊዜ ስለሰጠህን ማብራሪያ በደንብ አድርጌ ነው ማመሰግነው። ቴንክ ዩ። እሺ እኛም እናመሰግናለን። ተመልካቾቻችን እንግዲህ እንደተመለከታችሁት ነበረ በአይነቱ ከትንሽዬ ፍሪጅ አንስቶ እስከ ትልቅ ለቢዝነስም ደግሞ ለተለያዩ አይነት ቢዝነሶች ለምትፈልጉ ሰዎች ምን አይነት ፍሪጆችን ቀድማችሁ መግዛት እንዳለባችሁ በቆይታችን ያሳየናችሁ እንደሆነ እናምናለን። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ህሊና አብርሃም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።